ለያት አለባችሁ አልኩኝ። አንተ አይደለህም የምታለያየን ኤፍሬም፣ ስነ ስርዓት ይኖር እኮ የነገርኩሽ እኮ እንድትል አልፈልግም። እንደዚህ እንድትል አልፈልግም። አንተ ሐሳብ ምንድነው? አንተ ለሮቤል እየሰማኝ በኋላ ከቤዛ ጋር እንደዚህ ልትላችሁ አንተ ስላገናኘህኝ ተለያይ ስላልከኝ እኔ እለያያለሁ። እንደዛ ነው እያሰብክ ያለው? እንዴት ነው አነጋገርን? እስኪ ግልጽ አድርግልኝ። እንድትናገረው በኋላ አንድ ላይ ማየት አልፈልግም እኮ ቤዛ። አንዴ ስሚኝ እንጂ ምን ማለት ነው? አንድ ላይ ያያችሁ አልፈልገው። ምን እያልክ ነው? እቺ ልጅ ፍቅረኛ አላት ልጅ ነው ያ እንዳራታ ቱ ምንም ስም እንዳታነሳ። የሞት ዘመድ ምናምን ነገር የላችሁ። የሞት ዘመድ ካለ አንተ ራሱ ሮቤል ደስተኛ እያደረገሽ ነው። በጣም ቃል ከምገልጸው በላይ ደስተኛ እያደረገኝ ነው ያለው። መለየት ማለት መጥፎ ነገር ነው። መጥፎ ነገር ነው። ይሰማል አይደል? አንለያይም። መቼ ነው ማትለያየው? ቆይ ሮቤል ለምን ማትለያየው? ማልተዋት ሮቤል አንዴ ላውራት ሂዳንትሽ አንዴ ሮቤል ሄደን አውራት አንዴ አብረን ነው የምንሄደው። እያወራን ነው አይደል? እስካሁን ድረስ አብረን እያወራን ነው እኮ። እሺ ከሷ ጋር አትሁን በቃ። እሺ ሮቤል ሌላ ነገር አለው አይመለከትህም። ሌላ ነገር ችግር ማፈጠር ከሆነ አትሁን። ኤፍሬም መፈጥረው ነገር ካለ ኤፍሬም በቃ ስነ ስርዓት እየነገርኩህ ቤዛ፣ እግዚአብሔርን ላንቺ ብዬ ነው ይኸውልሽ። ነገ ላይ የሚቆጭሽ ነገር አታድርጊ በቃ። እንዴ ለኔ ብለክ ነው ታይው በቃ እሱን እንዴ ታይው አልኩሽ አይደል? አንቺ ማውራት ከፈለክ ይኸው ድንገር አረዳ ተረጋግተህ አውራ። መጣ ማንም አልተዋል። ላንቺ ብዬ ነው ላንቺ እንዳሰብኩ ይገባሻል። አውቃለሁ በኔ ልብሽ ቢደማም ይቅር ለእግዚአብሔር ማለት አይከፋ። አይቁረጥ ልብሽ ይዞ ጥላቻ ማሪኝን ያለም የዛሬም ብቻ። ሰላም ቤተሰቦች እንዴት ናችሁ? ነው ያለው እግዚአብሔር ይመስገን። እናንተ እንደያላችሁ በሰላማችሁ ብዝት ይበልኝ። እንዴት ናችሁ? ነው ያለው እግዚአብሔር ይመስገን። እንግዲህ ዛሬ ወደ እናንተ በአንድ ሀሳብ መጥቼላችኋለሁ። በዚህ ሰሞን እየተፈጠረ ያለው ነገር ምንም ደስ የማይል ነገር ነው እየተፈጠረ ያለው። ያ ባለፈው ዕለትም ቤዛን አግኝቻት ትሪት ለማድረግ ሞክረን ነበር እኔም ሮቤልም እና የተፈጠረው ነገር ያው እናንተ አይታችሁታልና ልጅቷ ትንሽ ከራሷ ጋር አይደለችም። አሁን ላይ ብዙ ነገር እያመማት ነው። ብዙ ጭንቀት አለባት፣ ህመም አለባትና ምን ልላችሁ ፈልጌ ነው ያው የሆነ ፖይንት ሀሳብ ይዤላችሁ ነው ወደ እናንተ ዛሬ መጣሁት። ብዙ ነገሮች አሉ አሁን ላይ ማርክም እያደረገ ያለው ነገር ምንም ጥሩ ነገር አይደለም። ቤዛም ደግሞ በዚህ እየተጎዳች ነውና ሁለቱም ወደ ቀልባቸው መሰብሰብ አለባቸው ብዬ አስባለሁ። ማርክም አሁን ላይ አጠገቡ ያለችው ሴት አታስፈልገውም። እንግዲህ እንደዚሁም ደግሞ ቤዛም ጋር እንደዚሁ ወንድ አለ ሮቤልና ሮቤል ለኔ ምርጥ ጓደኛዬ ነው። በጣም ወደው እሱም እንደዛው ይወደኛልና ይሄ ስላችሁ ሮቤል መጥፎ ልጅ ሆኖ አይደለም ወይም ደግሞ ሌላ ነገር አስቡ ምናምን ነገር አይደለም። ብቻ ያው እኔ ከቤዛር ከማሰብ አንፃር ነው ይሄን ነገር እያደረኩ ያለሁት እንጂ ሌላ ነገር ምንም ክፋት ኖሮበት አይደለም። ሮቤልም ዛሬ ወደ እናንተ በአንድ ሀሳብ የመጣሁላችሁ ቤተሰቦች ሮቤልና ቤዛ እንዲለያዩ እፈልጋለሁ። ካሁን በኋላ አብረው ሆነው ማየት አልፈልግም። ከዚህ በኋላም አብረው እንዲቀጥሉም አልፈልግም። ቀደም እያልኳችሁ ነበርና ነገን አችን የምናሳምረው ዛሬ ስንሰራ ነው። ዛሬያችን ሲያምር ነው ነጋችን የሚያምረውና የነገ ህይወት ነው መጨነቅ ያለብን ዛሬ ነው እንጂ ነገ ላይ ከደረስን በኋላ ምንም ነገር አናመጣም። የምናመጣውም ነገር አይኖርም። አስቀድሞ መጠንቀቅ የሚባለው ነገር ማለት ነውና እኔ በሱ ነገር በጣም ነው ማምነው፣ በጣም አምናለሁና ቤዛም አሁን ላይ እያደረገችው ያለችው ነገር ያው ጠጋ ጀስት አሁን ፍሬንድ ናቸው። ሮቤልና ቤዚ ኖርማል ፍሬንድ ናቸው። ከፍሬንድ ደግሞ እየተጀመረ ብዙ ነገር አለ። አሁን እናንተም ታውቁታላችሁ ይገባችኋልና ያ ነገር ውስጥ ደግሞ ሳይገቡ ዛሬ ላይ ከት ማድረግ ያለባቸው ነገር ከት ቢያደርጉ ባይለኝ እንደኔ ማለት ነው። ነገ ላይ ፍቅር ውስጥ ከገቡ በኋላ ብዙ ነገር ከተፈጠረ በኋላ አቁሙ ማለት በጣም ነው የሚከብደው እና ያ ነገር መሆን ስለሌለበት ካሁኑ ነው ሁሉም ነገር ከት ማድረግ ይሻላል ብዬ ስላሰብኩ ነው ዛሬ ወደ እናንተ የመጣሁት ማለት ነው። ቤተሰቦች ውድ ፋሚሊዎች ይህንን ሀሳብ አንዳንዶቻችሁ የምትደግፉት ይመስለኛል። የሚደገፍም ሀሳብ ስለሆነ የምትደግፉት ይመስለኛልና እኔ ጨካኝ ሆኜ አይደለም፣ ለሮቤልም ሳላስብ ቀርቼ አይደለም። ያው ለቤዛ እየሆነች ያለችው ነገር ምንም ደስ የማይል ነገር ነው። እናንተም እያያችሁት ነውና ደስተኛ አይደለችም። በቃ ከራሷ ከቤተሰቦቿ ጋር እኔም ከፈለገች አንዳንዴ እየጠራችኝ እኔንም መጥራት ከሌለባት ራሷ ከቤተሰቦቿ ጋር ራሷን ብታዳምጥና ከራሷ ጋር ለትንሽ ጊዜ ራሷን በቃላ ጀስት ራሷ ብቻ እንትን ብትል ባይ ነኝ እንጂ እኛ በጠራናት ቁጥር ሮቤል በጠራት ቁጥር ሌላ ነገር መፈጠር የለበትም። ዛሬ በቃ ለቁርጠት
ቀን ነው የተገናኘ ነው ማለት ይቻላል። እና ሮቤል ይመጣል። ለሮቤል ምን እነግረዋለሁ? ካሁን በኋላ እንዳያገኛት ቤዛ አጠገብ እንዳይደርስ እነግረዋለሁ። በክፋት ምናምን ሳይሆን በቃ ጀስት እሱ ጓደኛዬ ነው ይረዳኛል ብዬ አስባለሁ። ግን ደግሞ እኔም የሱ ስሜት ሳልረዳ ቀርቼ አይደለም። ግን ነገ ላይ ደግሞ ሌላ ነገር ሌላ ፋውል ውስጥ ከሚገባ ዛሬ ላይ ማቆም ካለበት ቢያቆም ባይ ነኝ እንደኔና ለዛም ነው ዛሬ ሁለቱንም ጠርቻቸዋለሁ። ያለውበት ቦታ ነግራቸዋለሁ። እስካሁን ግን አልመጡም፣ ማናቸውም አልመጡም። መጀመሪያ ሮቤል ጋር ነበር የደወልኩለት፣ እስካሁን ግን ሊመጣ አልቻለም። ብቻ ይመጣል እና ፈጣሪ አምላክ ሁላችንም ልቦና ይስጠን፣ ማስተዋሉ ይስጠን እና ፍቅሩን፣ አንድነቱን፣ መተሳሰቡን ይስጠን ነው የምለው። ሌላ አሁን ላይ ሁሉም ሰው ራስ በራሳችን ከተጨካከልን ምናምን ነገር አይሆንም። እኛ ካልተግባባን ማንም ሰው መጥቶ ሊያግባባን አይችልም። እና ቤዝም ማርክ ደግሞ በተለይ ይህንን ቪዲዮ ታየዋለህ እና በቃ እባክህ ሁሉም ነገር ይብቃና ታረቁ። በቃ አንድ ላይ ብትሆኑ ነው የሚሻለው። ሰላሙን ይስጠን። ሌላ ምንም ምለው ነገር የለም ከዚህ ውጪ። እንግዲህ ማርክ ይህንን ቪዲዮ ታየዋለህ እና እባክህ ሁሉም ነገር ይብቃና ታረቁ። የድሮ ፍቅራችሁ ነው የሚሻላችሁ፣ አንድነታችሁ ነው የሚሻላችሁ። አንተም ከሌላ ሴት ጋር እኔ ሰላም ነህ ብዬ አላስብም። ሁሉም ነገር ይበቃል። አንተም ከማይመጠን ሰው ጋር ነው እየሆንክ ያለው፣ ምንም ከማጠቅም ልጅ ጋር ነው ጊዜን እያባከንክ ያለውና ምንም ነገር ደግሞ ጥሩ ነገር እየተሰማኝ አይደለም። ስለዚህ በቃ እባክህ ልለምንህ እንደ ወንድምም እንደ ጓደኛም እንደፈለግከው ወሰደው ልለምንህ። በቃ እስቲ በእናትህ እየለመንኩ ነው። እስቲ ከራስ ጋር ሁንና አዳምጥ ለትንሽ ጊዜ። አንተም አሁን ሴት ልጅ የሚያስፈልግ አይደለም፣ ስለ ሴት ልጅ ታስፈልጋለች። ግን አሁን ከሆንከው ሴት ልጅ ሳይሆን ቤዛ ናት የምታስፈልግህና በቃ ማያጠፋ የለም ሁሉም ያጠፋና ይቅርታ ተጠያይቁና እንደ ቤተሰባችሁ አብራችሁ ብትሆኑ ነው ይሻላችሁ ለሁለታችሁ ማለት ነው። እሷም እያያት ነው፣ በጣም ብዙ ነገር እየተጎዳች ነው። አንተም ደግሞ የውስጥ የምታውቀው ራስህ ነህና አንተ አልተጎዳህም ማለት አይደለም እንደዚህ ስለና በቃ ሁለታችሁ መጎዳዳቱ ይቀርና አንድ ላይ ብትሆኑ ነው የሚሻለው። እኔ ምሬን ነው እግዚአብሔር ሁሉም ነገር ቢበቃና ሁሉም ነገር ቢያቆም ደስተኛ ነኝ። በቃ ሁለታችሁም እኔ በጣም ሰለቸኝ እግዚአብሔር ለእናንተ እኔ ሰለቸኝ እና እንደዚህ ደግሞ ከቆየ ምንም ነገር ጥሩ ነገር አይፈጠርም። እቺ ልጅ በጣም እየታመመች ነው እና እባክህ በቃ ማርቆስ ይሄንን ቪዲዮ ታየዋለና እባክህ አንድ ላይ እንድትሆኑ ነው የምፈልገው። እቺ ልጅ አሁንም ትወዳለችና አብራችሁ ነው እና ወደ ዛሬው ሐሳብ ስመጣላችሁ እንግዲህ ቤተሰቦች ሁሉም ነገር ዛሬ ላይ የሚያበቃ ይመስለኛል። የሮቤል እና የቤዛ ነገር ዛሬ ላይ የሚያበቃ ይመስለኛል። በቃ ዛሬ ሁሉም ነገር ይቋጫል ብዬ አስባለሁ። ቤዛንም ጠርቻታለሁ እንደነገርኳችሁ፣ ሮቤልንም ጠርቻለሁ። ካሁን በኋላ ሁለቱ እንዲገናኙም ሆነ ምንም ነገር አልፈልግም። ሮባ ሌንሽ ነው ሁሉ አማን ሰላም ሌንሽ እንዴንሽ አምሮብሃል እባክህ። ሸክ ማለት ጀመረ አለ። ምን ተገኘ ካንተ በላይ ምን ተገኝቶ ነው? ተናዳየውም አሁን ብዙ ጊዜ አይታገኝም። እንዴት ነህ? ሁሉ ሰላም? ኧረ ይሄን ነገርማ አለ በሚለው ያን ነገርማ አለ። ኧረ ምንም የለም በእናትህ። ምን ተገኝቶ ነው? አይ ነገር እንጂ አሁን ከኔ ምን የሚደበቅ ነገር ነው? ካንተ የሚደበቅ ነው። እሺ እስቲ አንዴ ሹክ በለኝ እስቲ ያመላሽ ሳይሰሙ ነው ሹክ በለንገረ አነግረኝ። ኧረ ምንም የለም ሰውዬ። አሃ ዝምብሮማ እንደዚህ ማማረማ የለም። የሆነ ነገርማ አለ። ያው ፈጣሪ ከላይ ሲሰጠ እንዲህ ነው። የኔ አልሰጠኝም ነው እና አዲና ወንድሜ አለ እንደ ቆየብኝ እኮ በእናትህ። አዎ በእናትህ ቤዛንም ጠርቻታለሁ። ቤዛ እስካሁን አልመጣችም። አዎ እና የሆነ ነገር ላወራ ፈልጋለሁ እና እሱ ወደዚህ ያ በካሜራ የሚጠራው ያው እናንተ በብዛት ካሜራ ላይ አልወጣንም። ነገር ስለ በጣም ይቅርታ በመጀመሪያ ሮባይ ይቅርታ ስለ ሌላ ነገር አስቢ ምናምን ሳይሆን ወይም ደግሞ አንተ ክፉ ሰው ሆነ አይደለም ወይም ደግሞ እኔ እንጃ እንደዚህ ስለ ሊደብርክ ይችላል ወይም ደግሞ ልታዝንብኝ ይችላል። ግን በመጀመሪያ በጣም ይቅርታ አይ ችግር ኖሮ ምናምን ነገር አይደለም። በጣም መጀመሪያ ይቅርታ የምሬን በጣም ይቅርታ። አንተ ክፉ ሆነ አይደለም። አብዛኞቻችሁ እንደዛ ብትወስዱ ሰዎች ካላችሁ ሮቤል ክፉ ሆኖ አይደለም እንደዚህ ማደርገው። በጣም ትሁት ልጅ ነው። በጣም ለሰው ሀሳቢ የሆነ ልጅ ነው። በጣም ደስ የሚል ልጅ ነው። እኔ ቀርቤ ብዙ ቀን አይቼዋለሁ። እንደ ጓደኛ ብዙ ነገር ተመካክረናል፣ ብዙ ነገር እንደራረጋለንና በጣም ጥሩ ልጅ ነው። ዛሬ ግን የጠራው ሮቤል ያው በአንድ ነገር ነው። ይገባኛል ያንተን ስሜት ሳልረዳ ቀርቼ አይደለም።
ወይም ደግሞ ያንተ ነገር እንደዛ ሳያሳስበኝ ቀርቼ አይደለም፣ ግን አንተ ትሻላለህ ብዬ ስላሰብኩ ነው። ለሁሉም ነገር አንተ ትሻላለህ፣ አንተ ትቋቋመዋለህ ብዬ ስላሰብኩ ነው ዛሬ ወደዚህ የጠራሁት እና በመጀመሪያ በጣም ይቅርታ እግዚአብሔር ነው ባይ። ኧረ ኤፍሬም አስጨነቀኝ እኮ ምንድነው ግን አንተ ድፍረት ይመስላል ገብቶሃል። ጓደኛዬ ስለሆንክ ብቻ አንዳንድ ምንም ችግር የለውም። እሱ ጓደኛዬ ነው። ነገር ንገረኝ፣ ምንድነው ይሰማል ነገር ንገረኝ እኮ እነግርሃለሁ። ምን አለ መሰለህ ቤዛ ባለፈው አግኝተናት ትሪት ለማድረግ ሞክረናል። ምንም ጥሩ ነገር አልተፈጠረም። ደስ የሚል ነገሮች ምንም ነገር አልተፈጠሩም እና እያየኸው ነው አንተም ከዚህ በፊት ሁለታችሁ ብቻ ሆናችሁ ራሷን ስታብ ወድቃለች። ምንም ነገር ጥሩ ነገር እየተፈጠረ አይደለም። ይሄ ነገር ደግሞ ዝም ካልነው ነገ ላይ ሌላ ችግርና ሌላ ነገር መዘዝ ይዞብን ይመጣልና ለዛም ነው ጠርቼ ላወራክ የፈለኩት እና ካሁን በኋላ ከቤዛ ጋር እንድትገናኙ አልፈልግም። ማለትማ ከቤዛ ጋር ካሁን በኋላ እንድትሆን አልፈልግም። ይገባኛል ሮቤል፣ ድፍረትም ይመስላል አሁን አነጋገሬ። መጀመሪያም ነገር ያለው ድፍረትም ሊሆንብኝ ይችላል ምናምን ብያለሁ እና ይሄ ነገር ለአንተም ሳያስጨንቅ ቀርቶ ወይም ሳያሳስብ ቀርቶ አይደለም፣ ግን ነገሮች ሁሉ እንደዚህ ከቀጠሉ ደግሞ ምንም ጥሩ ነገር አይፈጠርም እና ካሁን በኋላ ከቤዛ ጋር እንድትሆን አልፈልግም። ኮፍሬሜን አሁን ከምን ተነስተ ነው አንተ? አልገባኝም። ባንዴ እንደዚህ ማለት በራስ ወሰነ ጨርሰ እንዴት? አይ ነው ይገባኛል። አሁን በራስ የወሰኑት ነገር ነው ምናምን ነገር ግን አላ እሷም እየተጎዳች ነው። በቃ እሷም ካሁን በኋላ ሰው አያስፈልጋትም ካሁን በኋላ። ስለዚህ ከቤዛ ጋር እንድትሆን ማሰብ ያለብን ነገር አለ እኮ ይገባኛል። እሷ ለምን እሷ እየጎዳዋትም ከሆነ እሷ አጠገብ ነው እየጎዳዋት ነው እያልኩ አይደለም፣ ግን እየጎዳት እንደዛ እንድታስባት አይደለም። እሷ እንድትለኝ ነው የምፈልገው እኮ ነው። እሷ ካለችኝ እሷንም ጠርቻታለሁ፣ ግን እሷም አላ በአንተ ፊት ማውራት ስለማፈልግ ጓደኛዬ ነህ ተደብቄ በአንተ ሌላ ነገር ውስጥ ቤዛን ብቻዋን ጠርቻት ከሱ ጋር ተለይ እንዳትገናኝ ምናምን ማለት እችላለሁ። ግን ጓደኛዬ ስለሆንክ ነው አንተ ጠርቼ እያወራሁ ያለሁት እኮ። ይሄ ሁሉ ነገር አሁን ለዚህም ነገር እሷ መጣ እሷን መስማት ነው የምፈልገው። አንተ ስላልክ ምናምን አይደለም። አንተ ስላልክ ምንም የሚሆን ነገር የለም። ሮቤል ምን አለ መሰለህ እያዳመጥኩኝ አይደለም ወይም እየተግባባን አይደለም። ካሁን በኋላ ኖ በቃ ካሁን በኋላ እንድትገናኙ አልፈልግም። እኔ አገናኘሁህ ነው አይደለም። አንተ ስላገናኘኝ ታዲያ እኔ ተዋታለሁ ማለት ነው? እሷ ትበለኝ እንደዛ ምን ያልክ ነው? ይፈም ታውቃለህ። ኦኬ ከእሷ ጋር መለያየት አልፈልግም። እኔ አልፈልግም። እኔ ደግሞ እንድትለያዩ እየነገርኩ እኔ ደግሞ አልለያይም። ይፈም አልተዋትም እያለ ቤዚ እንዴት ነሽ? ዳንሽ ቤዚ አለክልኝ ባይዘሪ እንኳን ማመጣሁ ልጅ ማለት ናፍቆኝ ነው የመጣሁ። ማርያም ነው ወደዚህ መኪና እንዳይገጫት ሰፈር ብዙ መኪና ያለና አይ ባይዜ ናፍቆኝ ነው የመጣሁ። በነገራችን ላይ አሁን መሽለታ ትላንትና ነው ተገናኝተን ነበር ከካሜራ ውጪ ማለት ነው። ጭራሽ ከዛ ትላንትም ትገናኛላችሁ፣ ያለ ካሜራ ትገናኛላችሁ። ግዴታ አንተ በካሜራ ስጠራኝ ነው እኔ እሱን ማገኘው። ኦኬ እንጂ ከካሜራ ውጪ ትገናኛለሽ። ለምንድን ነው የማላገኘው? ትላንት ደግሞ አይ ማርያም በዛ ቀን ለካቲንክ አይባልም የሚወድስ ቲንክ አይባልም እንጂ ግን በቃ ወደካለኝ ምር ወደካለኝ ኤፍሬም ማርያም ደብሮኝ ቤት ቁጭ ብዬ ነበር ማለት ነው። አጋጣሚ እዛ ደውሎ ነው ከሚደብርሽ ይሄ ነው ኮሽ መጀመሪያ የፈረውት ነገር ቤተሰቦች ቅድም እያልኳችሁ ነው የነበረው ነገር ይሄን ነገር ነውና ኤፋኒ ማለቃችስ ነገር ተፈጥሯል። ዛይ ለነሱ እያወራኋቸው ነበር። ቀስ በቀስ ነው ሁሉም ነገር ከሰው ጋር ብትላመዱት በአንድ ያትላመዱ። ሰላም አስብለኝ መጀመሪያ። ሰላም ፋሚሊዎች። አይ ነው ችግር የለውም የሚያዘው ግን ሰላም ቤተሰብ እንዴት ናችሁ? ያለው እግዚአብሔር ይመስገን። ያው ጤናዬ እየታወከም ቢሆን አሁን ላይ ግን ሩቢ ከጎኔ ስላለ አይ አም ሃፒ በጣም ደስተኛ ነኝ እና እግዚአብሔር ይመስገን በጣም ጤነኛ ነኝ። ከዚህ በኋላ ይመለሳል አይደል? አራው ጤነኛ ይመለሳልና በቃ ወደ ቀድሞ ቤዛ ጤነኛ ነሽ አሁን? ቀድሞ ሳቂታዋ ቤዛ እየመጣሁ ነው። ሚኪልን ይኸው ዳንሽ እግዚአብሔር ይመስገን። እና ዛሬ ምንድን ነው እኔ ልታዝናኑኝ ከሆነ ስዝናና እየተያመምኩ ነው። ባይሆን መጋብዙኝ ከሆነ ጋብዙ። ምን መብላት ትፈልጊያለሽ? ያው ምን ይበላል? ከእንጀራ ወጥ ብቻ ይጾም ነው ወይስ ነገር ልታብለኝ ነው? ይፋ ሰላም ነህ? ማርያም ምንም ደህና እየሆንክ አይደለም። ምን ሆነክ ነው? እኔ ሰላም ነኝ። አይ ነገር ስራሽ ደግሞ እኔ ካሰብኩት ውጪ
እየሆነብኝ ስለሆነ መቆጣጠር አልቻልኩም። እንደሆነ ነው አይደል የምትፈልገው? እሱማ ደስተኛ እንድትሆኝ ነው የምፈልገው። አሁን ላይ ደስተኛ እየሆንኩ ነው። ሮቤል ደስተኛ እያደረገች ነው። በጣም ቃል ከምገልጸው በላይ ደስተኛ እያደረገኝ ነው ያለው። ችግር አለው ይፎ ችግር አለ የተፈጠረ ችግር አለ ማለት አልተስማማችሁም? ተጣልታችኋል ወይ? ማለት ጓደኛ ማቾች ናችሁ? ሮቢንም ያወቅኩት ባንተ ነው። ሶ የተፈጠረ ችግር አለ ነው ማለት ነው። እኔ ከሱ ጋር የሚጣላውት ነገር የለም። እና ምንድነው ምንም ነገር የፈለከው? እሺ ለምንድነው የፈለከው? ነገሩ ምንም ነገር ጥሩ ነገር እየተፈጠረ ስላልሆነ ቤዚ ከአሁን በኋላ አንቺና ሮቤል አንድ ላይ እንድትሆኑ አልፈልግም። ቀልድ ነው ልሳቅ። አይ ነው የኔ ህይወት ነው አይደለ? ሰው መወሰንም ካለብኝ ከህይወቴ እሱን ማስወጣትም ካለብኝ እኔ ነኝ እንጂ አንተ አይደለህም የምታስወጣው። ኤፍሬም ልክ እያለፍክን ያለው አሁን መስመር እየሳብክን ያለው ወንድሜ ነህ። በጣም ነው የምወድህ፣ በጣም ነው የማከብርህ። በቃ እንዳከበርኩህ እንድትቀጥል ነው የምፈልግ። ምክንያቱም አንተን ያልሆነ ነገር ብዬ ማስቀየም አልፈልግም። ከአንተ ጋር ሰጣ ገባ ውስጥ መግባት አልፈልግም። ገባ? እንደውም በጣም ራስህን ማድነቅ ነው ያለብህ። ምክንያቱም ለኔ በጣም መልካም ነገር ነው ያደረክልኝ። ያም ደግሞ ሮቤልን ከኔ ጋር በማስተዋወቅክ የሆነ ባለው ግብግብ እኔ ደግሞ አሁን እየጸጸተኝ ነው በማስተዋወቂና በዚህ ምንም የሚጸጽ እኔ ደግሞ ደስተኛ ሆንኩበት ነገር ነው። እንድትጸጸትበት ሁላ አልፈልግም እያልክ ያለው ነገር ሜቢ ለኔ ያስበል ሊሆን ይችላል። ሌዚ አለ ማየልሽ ምን ማሰብ እንዳለብሽ ታውቂያለሽ። የዛሬሽን ብቻ ደስታ አለ ማሰብ ያለብሽ። ኤፍሬም ሻው ምን ማለት ከመሬት ተነስተ ለምን እንደዚህ ልትሽከቻለ እያወራን ነበረ። ግን ትምጣና እሷ ምትረው ነው ይልስማ እየጎዳዋት ከሆነም እሷ ተበለሽ እየሰማሽኝ ነው። የዛሬ ደስታሽን ብቻ አለ ማየት ያለብሽ። ዛሬ ልደሰት ነገኝ መድኃኒዓለም ያውቃል። ልኑር ልሙት ለማላውቀው ህይወት ለምንድን ነው በዛ ከሆነ እኮ እስከዛሬም ኤፍሬም እስከዛሬም ያለፈውን ነገር ማንሳት አልፈልግም። እስከዛሬም ተጨናንቄ ታምሜ ብዙ ነገር ውስጥ ገብቼ አለፈ። እግዚአብሔር ይመስገን። ሶ አሁን ላይ ህይወቴን ማርኖርበት ህይወቴ እንዳልቀጥል የሚያደርገኝ ምንም ነገር የለም። ስለዚህ ኤፍሬም እኔና እሱን ልታለያይበት የፈለከው ምክንያት ሊገባኝ አልቻለም። ለምንድን ነው እንደዚህ የምታደርገው? ዛሬ ያለ የሚገባሽ እሱ ነገ ኤፍሬም ዛሬ አይደለም ነገ አይደለም እንዲህ ገባኝ ማድረግ አስረዳኝ። ምንድነው ችግር? እየነገርኩሽ እኮ ነው። ቤዛ ምንድነው የሚያደርግሽ? የምታስረዳኝ መረጋጋት ካለብኝ እደርቃለሁ። አይ ነው በቃ መለያየት አለባችሁ አልኩኝ። አንተ አይደለህም የምታለያየን ኤፍሬም። ስነ ስርዓት ይኖር እኮ እየነገርኩሽ እኮ ነው። እንድትል አልፈልግም። እንደዚህ እንድትል አልፈልግም። አንተ ሀሳብ ምንድነው? አንተ ሮቤል እየሰማኝ በኋላ ከቤዛ ጋር እንደዚህ ልትላችሁ አንተ ስላገናኘኸኝ ተለያይ ስላልከኝ እኔ እለያያለሁ ነው። እንደዛ ነው እያሰብክ ያለው? እንዴት ነው አነጋገርን እስኪ ግልጽ አድርግልኝ። ነው በቃ ወጣችሁ ከአሁን በኋላ አንድ ላይ ማየት አልፈልግም እኮ ቤዛ። አንዴ ስሚኝ እንጂ ምን ማለት ነው? አንድ ላይ ላያችሁ አልፈልገው እኮ ስሚኝ። እኔ እየሳትከን ያለው ኤፍሬም እሱ ነው የምትሰሚው እኔ ነው ሮቢን እንሂድ። ለዚህ ከሆነ ማለት ነው ገባክ አይደል ኤፍሬም? ኤፍሬም እስካሁን በስርዓት ነው እንዲፈጠር አታድርጊ። እስካሁን እንትን እያልኩ ሌላ ነገር እንዲፈጠር አታድርጊ እንጂ ቤዛ የሰማሽ ነው። ሌላ ነገር እንዲፈጠር አታድርጊ። ሌላ ነገር ለራስሽ ብዬ ነው ወይ ሁሉ ነገር ያደረኩት ለራስሽ ብዬ። አዎ ለኔ ብለህ ስለዚህ ተረጋጊ። ይኸውልሽ አሁንም ነገር ቸኩለሽ ሌላ ነገር ነው መዘዝ የምትስቢው። ስለዚህ ተረጋጊና ነገሮችን ኤፍሬም እዚህ ጋር እየቸኮልኩ አንተ ለሷ ከሷ በላይ ነው ወይ ኤፍሬም? ምንድነው አብሬው እያኖርኩ አይደለም? አንዴ ዝም በል እያወራሁት አንተ ለሷ ከሷ በላይ ነህ ታውቃለህ። በቃ እሺ እያወራሁት አሮቤል ኤፍሬም እሷ ነው እያወራሁት። ህይወቴን በሰላም እንድኖር ትፈልጋለህ እኮ ደስተኛ እንድሆን ተረጋጊ። በትንሽ ጊዜ ከራስሽ ጋር ሁኚ ቤዛ። በቃ እኮ ከቤተሰቦችሽ ጋር ሁኚ። ከራሴ ጋር ነኝ ገባህ አይደል? እኮ በቃ እሱ አያስፈልግሽም። እሱ ያስፈልግሽም ያስፈልገኛል። አያስፈልግሽም የምትለው አይነት ሰው አይደለም። አባክ ኤፍሬም እያደረክ ያለው ነገር በጣም ስነ ስርዓት ነው። እያደረኩት ያለው ነገር በጣም ትክክለኛ ነገር ነው። የሚያስጠላ ነገር ውስጥ እንድንገባ ማርያም ትክክለኛ ነገር ነው እያደረኩት። ልጁንም እየጠራክ የማይሆን ነገር እንድትለው አልፈልግም። እኔንም ጠርተኸኝ ደስታዬ ተመለሰ ስል የማይሆን ውንብድ ውስጥ ለአንቺ ብዬ ነው። ይኸውልሽ ኤፍሬም ለኔ ብለህ ከሆነ ስለ ነገሽ ህይወት ምንም አታስቢም። አትጨናቂም ነው በቃ ዛሬ በልቶ ዛሬ መጠጣት ዛሬ እኮ ሁሉም በልቶ ጠጥቶ መደሰት እኮ አላቃተውም። ሁሉ ስለ ነገር ነው የሚጨነቀው። ስለጠጣ አይደለም ቢያንስ የውስጥን ሰላም ሰጥቶኛል። ሰላም እንዳገኛ በቃ እረድቶኛል። ሰላም አግኝቻለሁ። እሺ ደስ ለትንሽ ጊዜ ነው ግን አሁንም ነገሩም ነው ይልሽ ወደ ሌላ ነገር ነው እየዞረ ያለው። ስለዚህ ከሮቤል ጋር እንድትሆኝ አልፈልግም። ነገሩ ወደ ምንም እየዞረ አይደለም። ነገር አውራ ወይ እንሂድበት ኤፍሬም። አይደል ፍሬ ያለው ነገር እኮ ነው እያወራሁ። ኤፍሬም ተለያዩ እያልኩ ተለያዩ ማለት ነው አይደለም። አሁን በቃ ካሁን በኋላ እንድታገኙ አልፈልግም። ምን አገባህ አንተ? አይመለከትም። እኔ እንደ ወንድሜ ነው አንተ ስሚ ምን ማርያምን እንደ ወንድሜ እሺ በቃ ወንድሜ ከሆነ እኮ ስሚኝ። እኔ የምለው ነገር ስሚኝ። በቃ ካሁን በኋላ አታገኙ ሮቤል። ኤፍሬም የምትለው ነገር ትክክል አይደለም። ትክክል ነገር ነው እያወራሁ ያለሁት። እንዴ እንድታገኙ አልፈልግም ካሁን በኋላ
ልንገርህ ነው። እስቲ ቆይ እሱ ላይ ያየህበት ነገር አለ? ምንም ነገር ያየሁበት ነገር የለም። እስቲ በቃ መጥፎ ሰው ነው፣ እኔንም የሚጎዳኝ አይነት ሰው ነው፣ ጥሩ ሰው አይደለም። የተደበቀ ላይፍ ካለው ንገረኝ። እንደዛ አይነት ሰው ሆኖ አይደለም። ሮቢ አለ እኔ ማላውቀው ማለት ነው። በቃ አንቺ እንድትጎጂ ስለማልፈልግ ነው። ይኸውልሽ ቤዛ ለአንቺ ስለማስብ ነው። ኖ ለአንቺ ስለማስብ ነው። በጣም ጥሩ ልጅ ነው። እሱ ለኔ ያነግረኝም ጓደኛዬ ነው እኮ አውቃለሁ። ጥሩ ልጅ እንደሆነ አውቃለሁ። እሺ እኔ ማላውቀው ነገር አለ? ምንም የደበቀሽ ነገር የለም ቤዛ። ሰው እንድትለያዩ በቃ አልፈልጋለሁ። ኤፍሬም በጣም የሚያስጠላ ነገር ውስጥ ሮቤ በቃ ካሁን በኋላ እንዳታገኛት አልፈልግም። አይገባም፣ አይመለከተም። አገኛታለሁ። ካንተ ጋር መቀያየም አልፈልግም። አንተ ስላልከኝ አይደለም የምትዋት። እሺ ገባ? እኔ ስላልኩ ነው የምትዋት። እሺ አንተ ተዋታለህ። እኔ አገናኘሁክ። ሮቢ አንተ ስላገናኘኝ እኔ ተዋታለሁ ማለት ነው። ለምን ነው የማትዋት? ቆይ ሮቢ አንዴ ተረጋጋ። ምን እያልክ ነው? እቺ ልጅ ፍቅረኛ አላት ልጅ ነው። ያ እንዳወራን ሳይቱ ምንም ስም እንዳትነሳ። የሞተ ዘመድ ምናምን ነገር የላችሁ? የሞተ ዘመድ ካለ አንተ ራሱ ስለዚህ ይሄን ነገር ቤዛ አሁን ያለፈው ነገር ነው። ተረጋጊ። ስላለፈ ነገር እሺ አይ ነው እያለቀስ ቀን እንደዛ መሆን ነበረብኝ። ቀን በቀን እንደዛ መሆን ነበረብኝ። ለማይፈልገኝ ሰው ቀን በቀን እየመጣው እንደዛ ነገሮች መሆን የራሴን ህይወት ድጋሚ ከሱ ጋር ሌላ ህይወት ጀምርሽ። አሁንም ምንም ህይወት አልጀመርኩም። ምንም የጀመርኩት ህይወት እኮ በቃ ስለዚህ ልጅ ምንም አያደርግልሽም። አንተ አይደለም ወሳኙ ኤፍሬም፣ ይገባል። አንተ አትወስንም። ሮቢ ቆይ ተረጋጋ። ለምን አይገባም? ልንገርህ አንተ የምትፈልግ ከሆነ እኔ ደስተኛ ነኝ። ደስታ የምትፈልግ ከሆነ ግን ደስታሽን አልፈልግም የምትለኝ ከሆነ ኦኬ ልለያየው። ደስቴን አትፈልጉም? ከሱ ጋር ልለያይ? ከሱ ጋር እንድለያይ ነው የምትፈልገው? አዎ እፈልጋለሁ። ከሱ ጋር ልለያይ። ከሱ ጋር ተለያይቼ ደስቴ ይጥፋ፣ ደስተኛ አልሁን። እንደሱ ከሆነ ፍላጎት ነገር አንቺ እሱ ነው ደስተኛ የሚያደርግሽ? አዎ እሱ ነው ደስተኛ የሚያደርገኝ። እንዴ ስንት ነገር ደስተኛ የሚያደርግሽ ነገር አለ። ምንም ባይዞይ ማለት ነው ከሰው ልጅ በላይ ደስተኛ የሚያደርግ ነገር እዚህ ምድር ላይ ነገሮችን ብትዝናና ከሰው ውጪ ደስተኛ የሚያደርግ ነገሮችን ነው ይኸውልሽ፣ ነገሮችን ከራስሽ ጋር ሆነሽ አዳምጠሽ ታደርግሻል። ኤፍሬም አይ ነው እኔ ለአንቺ ብዬ ነው ይኸውልሽ፣ እየሰማሽ ማርያም ስንት ጊዜ አዳመጥኩኝ። በቃ ለማዳመጥ ግዴታ ነው ጤነኛ ለመሆን አንድ ወር አንድ ሳምንት በቃ ሮቤል አንዴ ላውራት ሂዳንትሽ አንዴ ሮቤል ሄደን ላውራት አንዴ አብረን ነው የምንሄደው። እያወራን ነው አይደል? እስካሁን ድረስ አብረን እያወራን ነው እኮ። እሺ ከሷ ጋር አትሁን በቃ ሮቤል። ሌላ ነገር አለው አይመለከትህም። ሌላ ነገር ችግር ማፈጠር ከሆነ አትሁን። ኤፍሬም መፈጥረው ነገር ካለ ፍጠር። ኤፍሬም በቃ ስነ ስርዓት ያለ እየነገርኩህ ቤዛ፣ እግዚአብሔርን ላንቺ ብዬ ነው ይኸውልሽ፣ ነገ ላይ የሚቆጭሽ ነገር አታድርጊ። በቃ እንዴ ለኔ ብለክ ነው ታዩ በቃ እሱን እንዴ ታዩ አልኩሽ አይደል? አንቺ አሁን አንተ ነህ ራስህ ላንቺ ይሆንሻል ብለህ ያመጣኸውን ሰው ታዩ በቃ ታዩ ሰው ታዩ በቃ እኔ የተረዳሁት ነገር ሳይለ ታዩ አንተ አብሮሽ ይሁን ስላልከኝ አይደለም አብሬ ሆንኩት። ካንቺ ህይወት ጋር ይሄዳል ስላልከኝ እኔ ህይወቱ ስላስገባኸው አይደለም ዝም ብዬ ተቀበልኩት። የራሴ ነገሮች አለኝ እሱን የተቀበልኩበት ግዴታ እሱን ከኔ ጋር ሆነው እንዲህ ስላደረገልኝ እንዲህ ስለሆንኩኝ እያልኩኝ እያንዳንዱን ነገር መዘርዘር የለብኝም። ትሰማኛለህ አይደለም? ያደረገልኝን እኔ አውቀዋለሁ። ሶ አሁን አንተ ዛሬ ላይ ተነስተህ ከህይወት ውጪ የምትለው አይነት ሰው አይደለም ኤፍሬም። እኔን የምትወደኝ እኔን የምታከብረኝ ለእኔ የምታስብልኝ ከሆነ ኮምባላ ሮቢ እንድትናገረው አልፈልግም። ገባ? ኮምባላ ስለሱ መጥፎ ነገር ከሱ ጋር ተለያየ። እኔ ምንም መጥፎ ነገር አላወራሁም ስለሱ። በቃ እንድትለያዩ ነው የምፈልገው። መለየት ማለት መጥፎ ነገር ነው። ገባ? መጥፎ ነገር ነው። ይሰማል አይደል? አንለያይም። መቼ ነው ማትለያዩ? ቆይ ሮቢ ለምን ማትለያዩ? ማልተዋት ኤፍሬም የማይሆን ሰጣ ገባ ውስጥ መግባት የለብንም። በቃ ገባ? ትላልቅ ሰዎች ነን። ህይወቴን መርጫለሁ። ህይወቴን እየኖርክ ነው ያለሁት። ገባህ አይደለም? ሰው ደስተኛ አድርጎሻል ከሱ ጋር መሆንሽን? ደስተኛ ሆኛለሁ። ደስተኛ አድርጎኛል። ማርያምን በይ የምርሽ ነው? ማርያምን የምሬን ነው። አሁን ላይ ባለው ነገር በጣም ደስተኛ ነኝ። እግዚአብሔር ይመስገን ደስተኛ ነኝ። ደስቴ እንዲጠፋ ነው የምትፈልገው እንዴ? ምን እየሆንክ ነው ያለኸው? ምንም እየሆንኩ አይደለም ቤዛ። ቢገባሽ ነው ላንቺ ነው ሁሉ ነገር እያደረኩ ነው። እዚህ ጋር ልጁ ምን ነው ብዬ ነው ያመጣሁት? ባሌ ነው ብዬ አላመጣሁትም። ኖ ባልሽም ምን ይመስልና ኦኬ እሺ ጓደኛዬ ነው ጓደኛዬ እሱ ላንቺ አንተ ለሷ ምን ሆነ? እሺ ንገረኝ፣ ይሄንን ብቻ ንገረኝ። ምንም ልሁን እኮ ምንድን ነው የምትለኝ? ለምንድን ነው የምትለኝ? እኔ ወንድ ልጅ እኮ ነኝ። ኖ ይገባኛል። በስርዓት ልታወራኝ ነበር አይጠራኝ? አሁንም እኮ ስለ ሰዓት እያወራሁ ነው። አንተ ስላልከኝ እኔ ነኝ ያገናኘው አልከኝ። ምን ማለት ነው? አንተ ስላገናኘኝ እኔ ተዋታለሁ አለያያለሁ ማለት ነው? ምን ማለት ነው? ኤፍሬም አሁን በጣም የሚያስጠላ ነገር ውስጥ እየገባን ያለው አባ ኢፋ አሁን ላይ ተገናኝቶ እንደዚህ አይነት ነገር ውስጥ መግባት አስፈላጊ አይደለም። ማውራት ከፈለክ ተረጋግተህ አውራ። ቢመጣ ማንም አልተዋትም። እሷ ካላለችኝ በቀር ወሳኙ ራሷ ነው። በቃ ይባል አይደል? ማንም ቢመጣ ማንም አልተዋትም። ስማ በደምብ ህይወቴን የምመሰርተው ህይወቴን የምለው እኔ ነኝ።
ገባህ አይደለ ኤፍሬም? ስለዚህ እኔ ለማውራት ዝግጁ ስትሆን ነው ስትረጋጋ ከሱ ጋር መሆንሽ የሆነ አብረሽ መሆንሽን ታዩ ስትል እኔ ጋር ነው ገባ? ያለዛ ግን ኤፍሬም እኔ አንተን ላገኘህ ካልችል በእንደዚህ አይነት ሁኔታ እኔንም ለቀሽኝ እየሄድሽ ነው ኤፍሬም። እኔ አልተው ትናንትና ያወቅሽው ልጅ እኔን በልጦብሽ ኤፍሬም እኔ ላንተ ምንም እያልኩ አይደለም። ስትረጋጋ መተህ አናግረኝ። ተረጋግቼ እኮ ነው ወራሻለሁ። ምክንያቱም አሁን እያሰብክ ያለው የጤነኝነት ሰው አይደለም። ታዩ እንድትለኝ አልፈልግም። ኦኬ አብዳል እያልሽ ነው ኤፍሬም። ነገሩን በራስህ እጅ አታወሳስበው። ይፋ በጣም ነው የምወድህ እኔ በቃ አንተ ታላቅ ወንድሜ ማለት ነህ። ብዙ ነገሮችን አብረን እያሳለፍን መተናል እዚህ ድረስ እዚህ ድረስ መተን ያ ሁሉ ነገሮች ካለፈ በኋላ ደስተኛ እንደሆን ፈቃድልኝ። እሺ እንዳስፈቀደ ካፈለክ ደስተኛ እንደሆን ፈቃድልኝ። ተለያዩ ከማለት ደስተኛ እንደሆን መፍቀድ ነው ያለብን ቢገባ ገባህ አይደለ? ኦኬ ማችሽ ችግር ኤፍሬም በቃ ያስደሰተሽ እኮ ነው ያስደሰተሽ እኮ ነው። እንደዚህ እኔ እናንተ መጨቃጨቅ የለብንም። ለሰላም ስትሆን ጥራ ይመችሽ ችግር የለም። ለአንቺ ብዬ ነው ለአንቺ እንዳሰብኩ ይገባሻል። አንድ ቀን ይገባሻል ለአንቺ እንዳሰብኩልሽ። እንግዲህ ቤተሰቦች እንደሰማችሁት ነው ሁሉም ነገር። እኔ የፈለኩት እንደዚህ አልነበረም። ምንም ነገር ጥሩ ነገር እየተሰማኝ ስላልሆነ ነበር እንዲለያዩ የፈለኩት። ሁለቱ ግን ጭራሽ መለያየት አልፈለጉምና እሷ ሰላሟን የሚሰጣት ከሆነ ሰላም ትሆን ሰላም እንድትሆን ብቻ ነው ፈልገውና ከዚህ በላይ ደግሞ ምንም ማድረግ አልችልም። ብቻ ሰላም ቆይ